ዕለተ ረቡዕ ሚያዝያ 21 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ በአገዛዙ ላይ ከባድ ማጥቃት በመክፈት ድል ተቀዳጅቻለሁ ብሏል። የአገዛዙ ኃይል ከጠዋቱ 12 ሰዓት ጀምሮ በሜካናይዝድ በመታገዝ ውጊያ የከፈተ ቢሆንም ፋኖ ከመከላከል ወደ ማጥቃት በመሸጋገር ሰብአዊና ቁሳዊ ኪሳራ አድርሼበታለሁ ብሏል። በሌላ በኩል አገዛዙ ያዝኩት ብሎ ካሰራጨው የኮሎኔል አለሙ ሞላ መረጃ ጋር ተያይዞ መሬት ላይ ያለው እውነታ ሌላ ነው ብሏል። አፋብን ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖ የሚሆን በአሁኑ ምኒልክ ዕዝ ምንም አይነት ኃላፊነት የለውም በማለት አፋብን ያሳወቀ ሲሆን በጉዳዩ ላይ መረጃም ይፋ ሆኗል። በዝርዝር እናሰማችኋለን። ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል በይፋ አወጀ። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም እንደገለጹት የፌዴራሉ አገዛዝ የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ብለዋል። ይህንን ተከትሎ ከወደ መቀሌ ውጥረት መፈጠሩም ተሰምቷል። በዝርዝር መረጃችን እናስደምጣለን። አገዛዙ በቴዲ አፍሮ አልበም ዙሪያ የሚያጠነጥን ዘጋቢ ፊልም እያዘጋጀ መሆኑ ታወቀ። የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም መውጣትን ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታውቋል። በዚህ ሰዓት የአርቲስቱ ምክትል ማናጀር መሐሌት ሰለሞንን ጨምሮ በቁጥጥር ስር ባሉበት ሁኔታ ይህ ፊልም ለምን ዓላማ ተዘጋጀ የሚለውን በዝርዝር መረጃችን እናሰማችኋለን። ሳውዲ አረቢያ በኢትዮጵያውያን ፍልሰተኞች ላይ ልትፈጽም ያቀደችውን ግድያ በአስቸኳይ እንድታቆም ሂዩማን ራይትስ ዎች ጠየቀ። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ፍልሰተኞች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂዩማን ራይትስ ዎች በትናንትናው ዕለት ከበድ ባለ መግለጫው አስታውቋል። የሳውዲ ባለስልጣናት እንደ አውሮፓውያን አቆጣጠር ሚያዝያ 21 ቀን 2026 ሌሎች 3 ሰዎችንም ረሽነዋል። ጉዳዩን የተመለከተውን መግለጫ በዝርዝር መረጃችን አካተነዋል። ተሰሙታላችሁ። ኦርቶዶክሳውያን አይሁዶች በእስራኤል የውትድርና ፖሊስ አዛዥ መኖሪያ ቤት ላይ ጥቃት ፈጸሙ። በእስራኤል የግዳጅ ውትድርናን የሚቃወሙ ኦርቶዶክሳውያን አይሁዶች የሀገሪቱ ወታደራዊ ፖሊስ አዛዥ በሆኑት ብርጋዴር ጀነራል ዩቫል ያሚን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበር ተገልጿል። ተቃዋሚዎቹ በአሽኬሎን በሚገኘው የጀነራሉ መኖሪያ ቤት ውስጥ በመግባት ራሳቸውን የዘጉ ሲሆን በወቅቱ ጀነራሉ ከቤተሰባቸው ጋር በቤቱ ውስጥ ነበሩ ተብሏል። በዝርዝር መረጃችን እንመለከተዋለን። ክቡራትና ክቡራን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ በየቀኑ በቻናላችን የሚተላለፉ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ በአገዛዙ ጦር ላይ ከባድ ጥቃት በመክፈት ድል አድርጌያለሁ ብሏል። የአገዛዙ ኃይል ከጠዋቱ 12 ሰዓት ጀምሮ በሜካናይዝድ በመታገዝ ውጊያ የከፈተ ቢሆንም ፋኖ ከመከላከል ወደ ማጥቃት በመሸጋገር ሰብአዊና ቁሳዊ ኪሳራ አድርሶበታል ነው የተባለው። በጠዋት በጀመረው አውደ ውጊያ የ102ኛ ኮር 12ኛ ክፍለ ጦር በጮቢበር አቅራቢያ ያገዛዙን ዲሽቃ በሞርተር በማውደም ጦሩ በከፍተኛ ድንጋጤ እንዲበታተን አድርጎታል። በተጨማሪም ያገዛዙ ኃይል በርካታ የእግረኛ ሰራዊት አባላትና ሻምበል መሪን ጨምሮ ተመተው የወደቁና የቆሰሉትን ሳያነሳ ወደ ንጉስ ጋሌና ጠዘጠዛ ምሽግ ተበታትኗል። አገዛዙ ከጧት ጀምሮ በድሮን በቢኤም ሮኬት በዙ 23 በመድፍና በታንክ የተጠናከረ ጥቃት ቢያደርግም የ12ኛ ክፍለ
ክፍለ ጦር የፋኖ አባላትን ማቆም ተስኖት ቀጠናውን አስረክቦ መውጣቱ ነው የተነገረው። በሌላ በኩል አገዛዙ ያዝኩት ብሎ ካሰራጨው የኮሎኔል አለሙ ሞላ መረጃ ጋር ተያይዞ መሬት ላይ ያለው ሀቅ ሌላ ነው ሲል አፋብን እወቁልኝ ብሏል። ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖም ይሁን በአሁኑ ምኒልክ ዕዝ ምንም አይነት ኃላፊነት የሌለውና ከ2016 ዓ.ም ክረምት ጀምሮ ትግሉ ላይም ያልነበረ ሲሆን ሀብሩ ወረዳ ጊራና ዙሪያ ልዩ ስሙ ጎራርባ የተባለ ቦታ ላይ ትዳር መስርቶ ወልዶ እየኖረ የነበረ ነው። መሬት ላይ ያለው እውነታ ኮሎኔሉ ከአገዛዙ መከላከያ ሰራዊትም ይሁን ከፋኖ ነጻ ሆኖ የግል ህይወቱን እየኖረ ባለበት ሁኔታ ለፖለቲካና ለፕሮፓጋንዳ ፍጆታ ለመዋል ሲባል ከእውነት የራቀ ነገር ማሰራጨቱ ከአገዛዙ የሚጠበቅና ከተለመደው ህዝብን የማደናገር ተግባር የተለየ አይደለም ብሏል አፋብን በመረጃው። በመሆኑም መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በእንዲህ አይነት ፕሮፓጋንዳ ሳይፈታ ተጠናክሮ ይቀጥላል ብሏል። ህወሓት የጀነራል ታደሰ ወረደ አስተዳደር ፈርሷል ሲል በይፋ አወጀ። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም እንደገለጹት የፌዴራሉ አገዛዝ የፕሬዝደንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል። በዚህም ምክንያት ከ6 ዓመታት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝደንትና ካቢኔ እንዲሰየም መወሰኑን አስታውቀዋል። ቃል አቀባዩ ሌተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚፈጠር ያስጠነቀቁ ሲሆን ከፌዴራሉ አገዛዝ ጋር ያለው የግንኙነት ገመድ ተበጥሷል ብለዋል። ህወሓት በ2012 ዓ.ም የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራል። በአሁኑ ወቅት ክልሉ 40 በመቶ የሚሆነው መሬቱ በሌሎች ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደማይቻልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነ ድርጅቱ ያምናል ብለዋል። በሌላ በኩል ፕሬዝደንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚመራ መፈንቅለ መንግስት ነው ሲሉ ገልጸውታል። ፕሬዝደንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጿል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁለት መንግስት የመኖሩን ስጋት እያባባሰው ይገኛል። አገዛዙ በቴዲ አፍሮ አልበም ዙሪያ የሚያጠነጥን ዘጋቢ ፊልም እያዘጋጀ መሆኑ ታወቀም። የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም መውጣትን ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታውቋል። በእስር ላይ የምትገኘው የአርቲስቱ ምክትል ማናጀር ማህሌት ሰለሞን የአርቲስት ቲቪ መግለጫን ሳንከለከል እንደተከለከልን አድርገን ነው የገለጽ ነው። የሙዚቃ አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ዶክመንተሪው ላይ እንድትናገር እየተገደደች እንዳለችም ታውቋል። ሳውዲ አረቢያ በኢትዮጵያውያን ፍልሰተኞች ላይ ልትፈጽም ያቀደችውን ግድያ በአስቸኳይ እንድታቆም ሂዩማን ራይትስ ዎች ጠየቀ። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ፍልሰተኞች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂዩማን ራይትስ ዎች በትናንትናው ዕለት አስታውቋል። የሳውዲ ባለስልጣናት እንደ አውሮፓውያን አቆጣጠር ሚያዝያ 21 ቀን 2026 ሌሎች 3 ሰዎችን ረሽነዋል። ሳውዲ አረቢያ መሰረታዊ የፍትህ ስርዓት ባልተከተለ ችሎት ጥቃት በሌለባቸው ወንጀሎች የውጭ ሀገር ስደተኞችን ለመግደል የምታሳየው ፈቃደኝነት ለሰዎች መብትና ሕይወት ያላትን ጥልቅ ንቀት ያሳያል ሲሉ በድርጅቱ ከፍተኛ የስደተኞች መብቶች ተመራማሪው ናዲያ ሃርድማን ተናግረዋል። አክለውም የሳውዲ አረቢያ አጋሮች ጊዜው ሳይረፍድ በአስቸኳይ ጣልቃ ሊገቡ ይገባል ሲሉ ጥሪ አቅርበዋል። ሂዩማን ራይትስ ዎች በሳውዲ አረቢያ አሲር ክልል በሚገኘው ከሚስ ሙሻይት የእስር ማቆያ ስለታሰሩ 3 ሰዎች መረጃ ካላቸው ምንጮች ጋር ቃለመጠይቅ ማድረጉን የገለጸ ሲሆን 3ቱም ግለሰቦች ከ2013 እስከ 2015 ዓ.ም በሰሜን ኢትዮጵያ በትግራይ ክልል በነበረው ጦርነት ምክንያት የተሰደዱ መሆናቸውንና በክልሉ ያለው ሰብአዊ ሁኔታ አሁንም አሳሳቢ መሆኑን ምንጮች ገልጸውለታል። ምንጮቹ እንደገለጹት 3ቱ ሰዎች ስራ ፍለጋ በየመን በኩል የኤደን ባህረ ሰላጤን የሚያቋርጠውን አደገኛ የፍልሰት መስመር በመጠቀም ወደ ሳውዲ አረቢያ ገብተዋል። ለጉዞው የሚሆን ገንዘብ ለማግኘት በህይወት ለመቆየት ሲሉ
ጫት ለመያዝ መገደዳቸውን ምንጮች ገልጸዋል። ቢያንስ ባንዱ ሁኔታ አንድ አዘዋዋሪ ግለሰቡን ጉዞውን እንዲያመቻችለት እንደ ቅድመ ሁኔታ ጫቱን ከየመን ወደ ሳውዲ አረቢያ እንዲያጓጉዝ አስገድዶታል። በጫቱ ውስጥ የሚገኘው ካቲኖን የተባለው ንቁ ንጥረ ነገር በሳውዲ አረቢያ የታገደ ቢሆንም በኢትዮጵያ በተወሰኑ አካባቢዎችና በየመን በሕግ የተፈቀደና በባህል የሚዘወተር ነው ብሏል። ምንጮቹ እንደገለጹት ከታሰሩት ሰዎች መካከል አንዳቸውም ጫትን ወደ ሳውዲ አረቢያ ይዞ መግባትም ሆነ በሀገሪቱ ውስጥ መያዝ ሕገወጥ መሆኑን አያውቁም ነበር። ምንጮቹ እንደገለጹት የሳውዲ የጸጥታ ኃይሎች ሶስቱን ሰዎች እንደ አውሮፓውያን አቆጣጠር በ2023 እና 2024 መካከል በአባሃ ክልል በስራ ላይ እያሉ በቁጥጥር ስር አውለዋቸዋል። በመጀመሪያ ወደ ተለያዩ የእስር ቦታዎች ካዘዋወሯቸው በኋላ በመጨረሻም ወደ ከሚስ ሙሻይት እስር ቤት ወስደዋቸዋል። እንደ ምንጮቹ መረጃ ግለሰቦቹ እጅግ አጭር የሆኑ 2 ወይም 3 የቡድን የፍርድ ቤት ችሎቶች ላይ የቀረቡ ሲሆን አንዳንዶቹ ችሎቶች በቪዲዮ የተካሄዱ ነበሩ። ይሁን እንጂ ታሳሪዎቹ ምንም አይነት የህግ ጠበቃ ወይም አስተርጓሚ አልነበራቸውም። የተመሰረተባቸው ክስ ምን እንደሆነም አልተነገራቸውም ነበር። የጸጥታ ባለስልጣናት በችሎቶቹ ወቅት እስረኞቹን ይደበድቧቸው እንደነበርና ምንነቱን ያልተረዱትን ሰነድ እንዲፈርሙ ያስገድዷቸው እንደነበር ገልጸዋል። አስተርጓሚ የቀረበው በመጨረሻው የፍርድ ቤት ችሎት ላይ ብቻ ሲሆን ይህም የሆነው በአደንዛዥ እጽ ዝውውር ጥፋተኛ መባላቸውንና የሞት ፍርድ እንደተፈረደባቸው ለማሳወቅ ብቻ ነበር። ዳኛው ለሌሎች ምሳሌ ትሆናላችሁ ማለታቸውንም ምንጮች ጠቅሰዋል። እነዚህ ሰዎች ይግባኝ የመጠየቅ ዕድል ሳይሰጣቸው በከሚስ ሙሻይት እስር ቤት ውስጥ ከ2 ዓመት በላይ ታስረው ቆይተዋል። ግድያው የሚፈጸምበት የተቆረጠ ቀን ባይኖርም በአንድ ክፍል ውስጥ ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ የተፈረደባቸው 65 ያህል ሌሎች ኢትዮጵያውያን እንዲሁም በነፍስ ግድያና በሌሎች ከባድ ወንጀሎች የተከሰሱ ሳውዲያውያን አብረዋቸው ይገኛሉ። የሰብአዊ መብቶቹ ድርጅት መግለጫ ምንጮቹን እማኝ አድርጎ ሲቀጥል በመቶዎች የሚቆጠሩ ሌሎች ኢትዮጵያውያን በተለያዩ ክፍሎች ውስጥ ታስረው ይገኛሉ። መገናኛ ብዙሃን በበኩላቸው ከ200 በላይ ኢትዮጵያውያን በከሚስ ሙሻይት የሞት ፍርድ ተፈርዶባቸው እንደሚጠባበቁ ዘግበዋል። ይሁን እንጂ ሂውማን ራይትስ ዎች ይህንን ቁጥር በገለልተኛ ወገን ማረጋገጥ አልቻልኩም ብሏል። እንደ ምንጮቹ መረጃ ሚያዝያ 13 2018 ዓ.ም የሳውዲ እስር ቤት ጠባቂዎች 3 እስረኞችን ከክፍላቸው አውጥተው ለችሎት ትሄዳላችሁ ብለዋቸዋል። በኋላ ግን ጠባቂዎቹ ለቀሩት እስረኞች 3ቱም ሰዎች መረሸናቸውንና ለቤተሰቦቻቸው እንዲያሳውቁ ነግረዋቸዋል። ይህም በእስረኞቹ መካከል ከፍተኛ ድንጋጤ ፈጥሯል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት ጎብኚ አላገኙም። እንዲሁም ከኢትዮጵያ ቆንስላ ባለስልጣናት ጋር ምንም አይነት ግንኙነት አልነበራቸውም። ከታሳሪዎቹ መካከል አንዱ ባለፈው ሳምንት 3 ጓደኞቻችን ተገደሉ፣ ምናልባት ዛሬ ወይም ከነገ በስቲያ ደግሞ እኔን ሊገድሉኝ ይችላሉ፣ እባካችሁ እርዱን ሲል ተማጽኗል። በተጠቀሰው ዕለት ሚያዝያ 13 2018 ዓ.ም የሳውዲ የሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ በማስገባት ሂደት ላይ ተሳትፈዋል በሚል መረሸናቸውን አረጋግጧል። የሳውዲ ባለስልጣናት ክትትል ከተጀመረበት ጊዜ አንስቶ በአንድ ዓመት ውስጥ የተፈጸሙ ከፍተኛ የሞት ፍርድ ቁጥሮችን በተከታታይ 2 ጊዜ አስመዝግበዋል። እንደ አውሮፓውያን አቆጣጠር በ2024 345 ሰዎች የተገደሉ ሲሆን በ2025 ደግሞ ቁጥሩ ወደ 356 ከፍ ብሏል። በተለይም በ2025 ለታየው ከፍተኛ ጭማሪ ዋነኛው ምክንያት ሞት በማያስከትሉ አደንዛዥ እጽ ወንጀሎች የተከሰሱ የውጭ ሀገር ዜጎች መረሸናቸው ነው። አባትና ልጅ ዙፋኑን ከተረከቡትና አልጋ ወራሹም ሀገሪቱን መምራት ከጀመሩ ወዲህ ሳውዲ አረቢያ ከ2000 በላይ ሰዎችን ረሽናለች። አልጋ ወራሹ እንደ አውሮፓውያን አቆጣጠር በ2018 የሞት ፍርድ አጠቃቀምን በከፍተኛ ሁኔታ እንደሚቀንሱ ቃል ቢገቡም በተግባር ግን የግድያዎቹ መጠን እየጨመረ መጥቷል። ከነዚህም መካከል ህፃናት ተከሳሾችን መረሸን፣ ተመጣጣኝ ባልሆነ መልኩ በውጭ ሀገር ዜጎች ላይ የሚፈጸም ግድያ፣ ሀሳባቸውን በነጻነት የመግለጽ መብታቸውን በተጠቀሙ ሰዎች ላይ የሚፈጸም ፖለቲካዊ ይዘት ያለው ግድያ ዋና ዋናዎቹ ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴርና በሳውዲ አረቢያ የሚገኙ ተወካዮቹ ከሳውዲ አቻዎቻቸው ጋር በአስቸኳይ መነጋገር አለባቸው የሚለው ድርጅቱ ቢያንስ ዜጎቻቸው አፋጣኝ የቆንስላ እርዳታ እንዲያገኙ ማረጋገጥ ይኖርባቸዋል ብሏል። ሳውዲ አረቢያ እንደ አውሮፓውያን አቆጣጠር የ1951ን የዓለም አቀፍ ስደተኞች ስምምነት ማጽደቅና ከዓለም አቀፍ ደረጃዎች ጋር የሚጣጣም የጥገኝነት መጠየቂያ ስርዓት መዘርጋት ይኖርባታል ሲልም አሳስቧል። ድርጅቱ በመግለጫው ባስቀመጣቸው ምክረ ሀሳቦች ጉዳዩ የሚያሳስባቸው መንግስታት ሳውዲ አረቢያ የሞት ቅጣትን እንድታስቀር ወይም ቢያንስ ከአደንዛዥ እጽ ጋር በተያያዙ ወንጀሎች ላይ የምትፈጽመውን ግድያ እንድታቆም ተጽዕኖ ሊያሳድሩ እንደሚገባ አመልክቷል። በድርጅቱ
የሰብአዊ መብቶች ተመራማሪዋ በመጨረሻም የሳውዲ አረቢያ ሰፊ የሞት ቅጣት አጠቃቀም ተከሳሾች ተገቢውን የሕግ ሂደት የማግኘት ፍትሐዊ ዳኝነት የማግኘት መብቶቻቸው ላይ ከሚፈጸሙ ስልታዊ ጥሰቶች ጋር የተቆራኘ ነው ብለዋል። ኦርቶዶክሳውያን አይሁዶች በእስራኤል የውትድርና ፖሊስ አዛዥ መኖሪያ ቤት ላይ ጥቃት ፈጸሙ። በእስራኤል የግዳጅ ውትድርናን የሚቃወሙ ኦርቶዶክሳውያን አይሁዶች የሀገሪቱ ወታደራዊ ፖሊስ አዛዥ በሆኑት ብርጋዴር ጀነራል ዩቫል ያሚን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበር ተገልጿል። ተቃዋሚዎቹ በአሽኬሎን በሚገኘው የጀነራሉ መኖሪያ ግቢ ውስጥ በመግባት ራሳቸውን የዘጉ ሲሆን በወቅቱ ጀነራሉ ከቤተሰባቸው ጋር በቤቱ ውስጥ ነበሩ። ለዚህ ድርጊት መነሻ የሆነው የእስራኤል ጠቅላይ ፍርድ ቤት ባሳለፈው ውሳኔ የግዳጅ ውትድርናን ለማይቀበሉ ኦርቶዶክሳውያን አይሁዶች መንግስት የሚሰጠው የገንዘብ ድጎማ እንዲቆረጥና የወንጀል ምርመራ እንዲጀመርባቸው ማዘዙ ነው። ተቃዋሚዎቹም ይህንን የቅጣት እርምጃ በመቃወም ድምፃቸውን ሲያሰሙ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱን በጽኑ በማውገዝ በወታደራዊ ፖሊስ አዛዡ ላይ የተፈጸመው ጭካኔ የተሞላበትና የኃይል ጥቃት በፍጹም ተቀባይነት የሌለው ነው ብለዋል። ጠቅላይ ሚኒስትሩ አክለውም በጥፋቱ ላይ በተሳተፉ ግለሰቦች ላይ ጠንካራ እርምጃ እንዲወሰድ ትዕዛዝ ሰጥተዋል። ኪም ጆንግ ኡን በዩክሬን ጦር ላለመያዝ ራሳቸውን ያጠፉ ወታደሮችን አወደሱም። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን የሀገራቸው ወታደሮች ከሩሲያ ጎን ተሰልፈው ሲዋጉ በዩክሬን ጦር ላለመያዝ በሚል ራሳቸውን ማጥፋታቸውን አወድሰዋል። ኪም ወታደሮቹን ታላቅ ክብርን ለመጠበቅ ያለምንም አመንታት ራስን ማጥፋት የመረጡ መሆናቸውን በመግለጽ ጀግኖች ሲሉ ጠርተዋቸዋል። ኪም ጆንግ ኡን ከሩሲያ ጎን ተሰልፈው ከዩክሬን ጋር ሲዋጉ ቦምባቸውን በማፈንዳት ራሳቸውን የገደሉ የሰሜን ኮሪያ ወታደሮችን በማወደስ ለረጅም ጊዜ ሲጠረጠር የቆየውን የጦር ሜዳ ፖሊሲ ያረጋግጠዋል። የሰሜን ኮሪያው መሪ በዚህ ሳምንት ባደረጉት ንግግር ታላቅ ክብራቸውን ለመጠበቅ ሲሉ ራሳቸውን ለማጥፋት የመረጡት ጀግኖች ናቸው ብለዋል። ደቡብ ኮሪያ ቢያንስ 15000 የሰሜን ኮሪያ ዜጎች ሩሲያ የምዕራባዊ ኩርክስን ክፍሎች እንድትቆጣጠር ለመርዳት መላኳ የሚገመት ሲሆን እስካሁን ከ6000 በላይ የሚሆኑት ተገድለዋል። ፒዮንግያንግም ሆነች ሞስኮ ቁጥሩን አላረጋገጡም። የስለላ ተቋማትና የከዱ ወታደሮች በዩክሬን ከመያዝ ይልቅ ራሳቸውን እንዲገድሉ በፒዮንግያንግ ትዕዛዝ እንደተሰጣቸው ተናግረዋል። ራሳቸውን መስዋዕት በማድረጋቸው የሚጠብቁት ምንም ካሳ ካለመኖሩ በላይ ለቁርጠኝነታቸው ምንም ሽልማት አያገኙም። ይህ የሰራዊታችን የታማኝነት ከፍታ ማሳያ ነው ሲሉ ኪም ሰኞ ዕለት በፒዮንግያንግ ለተሰዉት ወታደሮች የቆመውን የመታሰቢያ ሐውልት ሲመርቁ መናገራቸውን የመንግስት መገናኛ ብዙሃን የሆነው KCNA ዘግቧል። የሩሲያ መከላከያ ሚኒስትር አንድሬ ቤሌሶቭ እና የሩሲያ ፓርላማ አፈ ጉባኤ ቪያቼስላቭ ቮሎዲን በዝግጅቱ ላይ ከተገኙት መካከል ነበሩ። በሰሜን ኮሪያ ወታደሮች ዘንድ መማረክ የክህደት ተግባር ተደርጎ ይቆጠራል። በዚህ ዓመት መጀመሪያ ላይ የደቡብ ኮሪያ መገናኛ ብዙሃን MBC በዩክሬን ጦር ቁጥጥር ስር የዋሉ ሁለት የሰሜን ኮሪያ የጦር እስረኞችን የሚያሳይ ፕሮግራም ባስተላለፈበት ወቅት አንደኛው የራሱን ሕይወት ባለማጥፋቱ እንደተጸጸተ ተናግሯል። ሌሎች ራሳቸውን አጥፍተዋል፣ እኔ አልተሳካልኝም ሲል ተናግሯል። የሴኡል ብሔራዊ የስለላ አገልግሎት ባለፈው ዓመት ይህንን ተግባር የሚያመለክቱ መረጃዎችን ከሞቱ የሰሜን ኮሪያ ወታደሮች ማስታወሻዎች ላይ እንዳገኙ ገልጿል። ኪም ሰኞ ዕለት ባደረጉት ንግግር በጦርነት የሞቱትንም አመስግነዋል። እንደ አውሮፓውያን አቆጣጠር በሰኔ 2024 የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ኪም በሁለቱ ሀገራት ላይ ጥቃት ቢደርስባቸው ሀገራቸው እርስ በርስ እንደሚረዳዱ ቃል የገቡበትን ስምምነት ተፈራርመዋል። ኪም ስምምነቱን ከመቼውም ጊዜ በበለጠ ጠንካራ ሲሉ በወቅቱ አወድሰውታል። ወታደሮችን ከመላክ በተጨማሪ ሰሜን ኮሪያ ኩርስክን እንደገና ለመገንባት በሺዎች የሚቆጠሩ ሰራተኞችን እንደምትልክ ቃል ገብተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ረቡዕ የቀን መረጃዎቻችን እነዚህ ነበሩ። በምሽት የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን ጠብቃችኋለን። እስከዛው ሰላም።